ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እንዴት ናችሁ? እኔ ደህና ነኝ። ቆይታ ሁሉ ሰላም ነው። እኔ እኮ ቀን በቀን ምን እንደሚፈጠር ቀን በቀን ያላቅም ምን እየፈጠሩ እንዳለ ራሱ ነው ግራ የሚገባኝ ማለት ነው። ሄሚ እኮ ለምንድን ነው ማተዋት? ለምንድን ነው እንድትኖር? ለምንድን ነው በቃ ተዋት፣ በቃ ትኖርበት እንዴ! የምር ማለት ነው። በጣም ነው ሰው ልጅን ይወላችሁ ወዳጅ ነው ብላችሁ አትቅረቡ። ይሄ ለኔ ወዳጅ ነው፣ እውነተኛ ነው ወዳጅ ነው ብላችሁ በፍጹም አትቅረቡ። ወዳጅ የመሰለ ለናንተ ከናንተ ጋር እየበላ ከናንተ ጋር እያሳለፈ ለናንተ ጥሩ ቦታ ያለው እየመሰለ በቃ አላቅም ብዙ ነገር ላይ ሊያስመስል ይችላል። ነገር ግን ያ ሰው እናንተ ጥበብ መኖር አለባችሁ። የምር እዚያ ጋር ማለት እዚህ ምድር እየኖረን ብዙ ጥበበኞች መሆን አለብን። የምር አላቅም እግዚአብሔርን ትናንትና እኮ በጣም የሚገርም ነገር በጣም የሚያስጠላ ነገር ነው ማታ ቲክቶክ ላይ ያየሁትኝ። በጣም ነው የምትገርሙኝ እግዚአብሔርን እንዴ! ሌላ ጀርባ ላይ ፎቶ እየዘቀዘቅሽ የሄሚን እየተሳደባችሁ እና እዚህ ጋር ደግሞ የሄሚና የብሩክ ወዳጅ ነው ጋስት ሲመጡ ከነሱ ጋር ገብታችሁ እያወራችሁ እነሱ ቲክቶክ ሊብ ሲገቡ ገብታችሁ እያወራችሁ ሄሚ ፎቶ ሌላ ቦታ ላይ እየዘቀዘቅሽ አንቺ በጣም ነው የምትገርሙኝ እግዚአብሔርን በጣም ማለት ነው። እንዴ አታፍሩም እንዴ? አረ እግዚአብሔርን ፍሩ እንጂ እንዴ! ምን አረጋች እቺ ልጅ? ምን እንድታረግ ነው የምትፈልጉት? ከሷ ምንድን ነው የምትፈልጉት? እኔ ሊገባኝ አልቻለም እኮ። ካልወደዳችሁ መተው ነው እንጂ ግድ አይሰጥም እኮ። ሄሚን ያልወደዳችሁም ብላ እናንተ ምንም እንድታረግ አልችልም። ስለዚህ ሄሚን ለምንድን ነው ማተዋት? ለምንድን ነው እንድትኖር ማተዋት? በቃ ተዋት እንዴ! በየቦታ ሁሉ ፎቶ ዘቅዝቀሽ አንቺ። እኔ እኮ ቤተሰብ እኔ በጣም ነው የገረመኝ እግዚአብሔር ምስክሬ ነው። እናንተ እኮ ብሩክን ስለምትወዱት ሄሚን ስለምትጠሉዋት ጣይዋት። ሄሚን ወደዳችሁን ጠላችሁን ሄሚን የሚወዱት ልጆች ማለት ነው ነፍ ነው። ሄሚን የሚወዱ ልጆች ብዙ ናቸው። ነገር ግን እወላችሁ ወዳጅ የመሰላችሁ ስቶሪ ላይ ፎቶ የብሩክ ፎቶ ብሩክ እኮ ሄሚን እንደሚወዱት አታውቅም ነበር አንቺ። አታውቅምና ነው ብሩክና ሄሚ አንድ እንደሆነ አታውቁም። ዛሬ ብሩክን ፎቶ ስቶሪ እየተጠቀምሽ ሄሚ በየቦታ ሁሉ ምን ብለሽ እየተሳደብሽ ጥቂት እሷ ላይ ጽፈሽ ቪዲዮ እንዴት እንደምትሰሪው ደግሞ ሌላ አካውንት ላይ የምትሰሪው ሌላ ሲም ቀይረሽ የምትሰሪው እና እዚህ ጋር ማተሽ ደግሞ ከነሱ ጋር የምታወሪው እነሱ ጋስት ላይ ሲገቡ ገብተሽ እያወራች ያለችው እግዚአብሔርን እቺ ልጅ እኔ ማለት ነው ዩቲዩብ ላይ ያወጣሉ። በእውነት በጣም ነው የገረመችኝ። የምር ስሚሽን ሳልጠራ አንቺ ግን ተይ በእውነት ሰው አላየም ብለሽ ክፉ አታውሪ። ሰው አላየም ብለሽ ክፉ አትናገሪ፣ ክፉ አታደርጊ። ግን እግዚአብሔር ያያል በእውነት። አረ በኢየሱስ በጣም ነው የምትገርሙኝ እግዚአብሔር። ምንድነው ማዳም በት ስራ አይደለም እንዴ እናንተ? እንዴ ልጅቷ እቺ አንድ ፍሬ ልጅ ምን እንድታረጉ ነው የምትፈልጉት? ምን እንድትሆን ነው የምትፈልጉት እናንተ? በዛውም እሷ ሊብ ስትገባ ከዛ ሄሚም እና በጣም ነው የሚወድሽ እኮ ሄሚ በጣም ነው የሚወድሽ ታውቂያለሽ አይደል እያላችሁ እዚህ ሌላ አካውንት ላይ ፎቶ እየዘቀዘቅሽ ማለት ሌላ አካውንት ላይ ደግሞ የኔ ጀግና እያልሽ ቪዲዮ እየሰራሽ ደግሞ ሌላ አካውንት ላይ እዚህ ጋር እየዘቀዘቅሽ እየሳደብሽ አራ እናንተ የስራችሁን ይስታ እግዚአብሔር በእውነት ማለት ነው። እግዚአብሔርን አላቅም ሁነት እየወጣ ነው ባይዘው እየመረ ነው ማለት ነው። ሁነት ተደብቆ በፍጹም አይቆይም። ገባችሁ? በፍጹም አንድ ነገር እያረጋችሁ ክፉ ነገር እያረጋችሁ እግዚአብሔር አይቶ ዝም አይልም። መልስ ይመልሳሉ እኮ ያ እናንተ የምትሳደቡ ሰው ወጥቶ መልስ ባይመልስም እግዚአብሔር ሰማይ ላይ ያያል ምን እንደምታደርጉ ያ ሰው ምን አይነት ክፉ ነገር እንደምታስቡ ማለት ነው። ገባችሁ? ተዋት ትኑርበት ጌታን ተዋት። ልጅቷ ምን አረጋች? እሺ ምን አረጋች? የምትኖረው በራሷ ኮንፊደንስ ነው የምትኖረው የምትሰራው እንጃ። አይታችሁ ታውቃላችሁ ልጅቷ ምን አይነት ሰው እንደሆነች አላቅም። ምን እንዴት አርጌ እናንተ እንዴት አርጌን እንደማስረዳት ነው የምትፈልጉት? ከሄሚ ምንድነው የምትፈልጉት? ለምንድነው ከህይወቷ ማትወጡት?
እንዴ? ካልወደዳችሁ ለምንድን ነው ማታዋት? ክፉ ስድብ እየሰደብሽ ክፉ እኔ እንጃ የማይሆን ነገር ላይ ለጥፈሽ ፎቶ እንዴት አድርገሽ ነው ፎቶውን አበላሽተሽ አንቺ? አረ ተይ ተይ፣ ግን የምር ተይ። ዛሬ ምናልባት መዳም ቤት ሆነ ኔትወርክና ወይፋ ስለተመቸን የምናወራው ቦታ በቃ ስለተመቸን ስልክ ስለተመቻ ብቻ የሰው ፎቶ አትዘግዝቂ። ወዳጅ የመሰልሽ አስመሳይ አትሆኚ። ገባሽ? ብሩክን ከወደድሽ ሄሚን ውደድ አልልሽም እንጂ መፍትሽ ነው። እንደፈለግሽ የምትፈልጉ ሰው መውደድ ትችያለሽ። ነገር ግን ልብ የፈቀደ ሰው ብቻ ነው የምንወደው እኛ ነገር ግን አንቺ ብሩክን ወደሽ ኑሪ ዝም ብለሽ በቃ ሄሚን ተያት። ለምንድን ነው ማታዋት እንዴ? የምር የብሩክ ወዳጆች በጣም አስመሳዮች ናቸው። እኔ ሀቁን ነገር አላቸው። የምሬ ነው የምላችሁት። ምንም አታመጡም። እኔ ለምን እውነቱን አንናገርም አላችሁ። ግን አንዳንዶች አላችሁ ግን እግዚአብሔር የሚፈሩት አላቅም። የብሩክ ወዳጅ ውስጥ ላይም አላችሁ ጥሩ ሰዎች ማለት ነው። አንዳንዶች አላችሁ ደግሞ አይና ወጣዎች ማለት ነው። ኮተት እንዴ ምንድነው? በቃ ተዋት በቃ ልጅቷ። ግን እኮ በጣም የሚገርመኝ ነገር ቢኖር ገስት ስትገባ ገብታችሁ እያወራችሁ ሄሚዬ በጣም ነው እኮ የሚወድሽ የኔ ቅመሜ የኔ ጀግና። አስመሳዮች